ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲቦኖ ሚዲያ ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በአሜሪካ በሚኒሶታ ግዛት የሚኖሩ ኢትዮጵያውያን ጨምሮ ከተለያዩ ዓለም ክፍሎች የተሰበሰቡ በብዙ ሺህ የሚቆጠሩ ወገኖቻችን የተሳተፉበት ታላቁ የባህልና የስፖርት ፌስቲቫል በይፋ መጀመሩን ተከትሎ በአካባቢው ለየት ያለና እጅግ ደስ የሚል ኢትዮጵያዊ ድባብ ሰፍኖ ይገኛል። ሌላው ዝግጅቱ ሲጀመር በሀገር ውስጥ ባህላዊ አልባሳት በደማቁ የኢትዮጵያ ሰንደቅ ዓላማና በባህላዊ የሙዚቃ ትዕይንቶች በታጀበ ደማቅ ሰልፍ ሲሆን የስፖርት ጨዋታዎቹ ከመጀመራቸው በፊት ስታዲየሙ ሙሉ በሙሉ በደስታ ጩኸትና በጭብጨባ ተሞልቶ ነበር። የዘንድሮውን ዝግጅት ለየት ካደረጉት ታላላቅ ክስተቶች መካከል በማህበራዊ ሚዲያና በኢትዮጵያን ዘንድ እጅግ የተወደዱ እማማ ዝናሽ በክብር እንግድነት መገኘታቸው ነው። እማማ ዝናሽ ወደ ስታዲየሙ ሲገቡ ታዳሚው በታላቅ እልልታና አክብሮት የተቀበላቸው ሲሆን መድረኩ ላይ በመውጣት ለተሰበሰበው ሕዝብ ለወጣቱና ለሀገራችን ኢትዮጵያ ያደረጉት ልብ የሚነካ ምርቃት ሲሆን በቦታው ለነበሩት ሁሉ ትልቅ የደስታ ስሜትን ፈጥሯል። በርካታ ታዳሚዎችም ከእናታችን እማማ ዝናሽ ጋር ፎቶግራፍ ለመነሳትና በረከታቸውን ለመቀበል ሲጋፉ ተስተውሏል። ሌላው የሙዚቃና የኪነ ጥበብ ድግስ የባህሉንና የስፖርት ትርኢት ተከትሎ በተዘጋጀው ታላቅ የሙዚቃ ኮንሰርት ላይ የሀገራችን ስመ ጥሩ እና ተወዳጅ ድምፃውያን መድረኩን ተቆጣጥረውታል። በተለይም አንጋፋዎቹ ድምፃውያን በትዝታና በባህላዊ ዜማዎቻቸው ህዝቡን ወደ ሀገር ቤት ይዘውት ተጉዘዋል። ሌላው የወቅቱ ተወዳጅ ወጣት ድምፃውያን ደግሞ ዘመናዊና ፈጣን ስልት ስታዲየሙን በዝላይና በእስክስታ አናውጠውታል። እዚህም በተጨማሪ የተለያዩ ብሔረሰቦች ባህላዊ ውዝዋዜ የሚቀርቡ የባህል ቡድኖች ባሳዩት አስደናቂ እንቅስቃሴ ዝግጅቱን ሙሉ ኢትዮጵያዊ መልክ እንዲይዝ አድርገውታል። አጠቃላይ በሚኒሶታ እየተካሄደ ያለው ይህ ፌስቲቫል ስፖርታዊ ውድድር ብቻ ሳይሆን ኢትዮጵያውያን ባህላቸውን የሚያሳዩበት፣ ፍቅርና አንድነታቸውን የሚያድሱበትና ትውልድ በትውልድ ላይ የሚገናኝበት ታላቅ ታሪካዊ መድረክ ሆኖ ከመጀመሪያው እስከ መጨረሻው በከፍተኛ ድምቀት እየቀጠለ ይገኛል። በመጨረሻም ወደ ስፖርት ስናመራ የዓለም ዋንጫ ድምቀት በታሪክ ታላቁ የ2026 ዓለም ዋንጫ የምድብ ማጣሪያ ጨዋታዎች አስገራሚ ውጤቶችና አስደንጋጭ ስንብቶች። ሌላው የኮከቦቹ ፍልሚያ የአዲሶቹ ታዳጊዎች ማብራትና የሊዮኔል ሜሲና ክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ውዝዋዜ የት ደረሰ? ይህ በእንዲህ እንዳለ የዝውውር ገበያ ንቅናቄ ከአውሮፓ ታላላቅ ክለቦች የወጡ ትኩስና አስደናቂ የዝውውር ወሬዎች፣ የአትሌቲክስ ድንቅ ታሪክ፣ ሩጫው መስክ አዳዲስ ክብረ ወሰኖች የሰባበሩት የምስራቅ አፍሪካ እና አናብስ ሰኔ እና ሐምሌን እያሟሟቀ የሚገኘው የሰሜን አሜሪካው የአሜሪካ፣ ካናዳ እና ሜክሲኮ የዓለም ዋንጫ ትናንትናና ዛሬም አስደናቂ ታሪኮች ማስተናገዱን ቀጥሏል። 48 ሀገራት ለመጀመሪያ ጊዜ በተሳተፉበት በዚህ ታሪካዊ ውድድር ላይ በትናንትናው ዕለት በተደረገው ወሳኝ የምድብ ማጠቃለያ ጨዋታዎች ማንም ያልጠበቃቸው ድሎች ተመዝግበዋል። ሌላው ትልልቆቹ ሀገራት ወደ ቀጣዩ ዙር ለማለፍ እርስ በርስ ሲጠላለፉ፣ ትናንሽ የሚባሉት ሀገራት የነገስታቱን ወንበር
እየነቀነቁ ይገኛሉ። ስታዲየሞቹ በደጋፊዎቹ ጩኸት እና ድምቀት ተሞልተዋል። በተለይም ታላላቅ ስታዲየሞች በቴክኖሎጂ ባሸበረቀ ዝግጅት እያስተናገዱት ያለውን ይህ ውድድር እስካሁን በከፍተኛ የጎል ብዛት እና በደቂቃዎች ልዩነት በሚቀያየሩ ውጤቶች እያጓጉ ይገኛሉ። ሌላው አውሮፓውያን ሰኔ 30ን ተሸጋግረው ወደ ሐምሌ ሲገቡ በይፋ የተከፈተው የክለቦች ዝውውር መስኮት እሳት የተፋፉበት ነው። ታላላቆቹ የፕሪሚየር ሊግ ክለቦች ሪያል ማድሪድ እና ባየር ሙኒክ የዓለም ዋንጫ ላይ ደምቀው የታዩትን ወጣቶች እጅ ለማስገባት በሚሊዮን የሚቆጠር ዶላር ይዘው ገበያ ወጥተዋል። ሌላው በትናንትናው ዕለት በወጡ አስተማማኝ መረጃዎች መሰረት በዓለም ዋንጫው ላይ ድንቅ ብቃታቸውን እያሳዩ ያሉ ታዳጊ አማካዮችና አጥቂዎች ዋጋቸው በከፍተኛ ሁኔታ ናርተዋል። የትኛው ክለብ ማንኛውን ኮከብ ቀድሞ እንደሚጠልፍ የሚደረገው የከልካዮች ፍልሚያ በዓለም ዋንጫው ጨዋታ እኩል የስፖርቱን ዓለም በጉጉት እያናወጠው ይገኛል። ሌላው የአትሌቲክስ መድረክና አዲሱ ታሪክ ከእግር ኳሱ ባሻገር በዳይመንድ ሊግ እና በተለያዩ ዓለም አቀፍ የአትሌቲክስ ውድድሮች ላይ ትናንትና ምሽት አዳዲስ ክብረ ወሰኖች ተመዝግበዋል። የምስራቅ አፍሪካ አትሌቶች በተለይም የኢትዮጵያና ኬንያ ሯጮች በረጅምና በመካከለኛ ርቀት ሩጫዎች ላይ የበላይነታቸውን በድጋሚ አረጋግጠዋል። ሌላው በትናንትናው ውድድር ላይ የታየው የመጨረሻው ደቂቃ አስደናቂ የፈጣን ሩጫ ፍልሚያ ስታዲየሙን ያስጨበጨበ እና የስፖርቱን ቤተሰብ ያስደመመ ነበር። ወጣቶቹ አትሌቶች ለአዲስ ወቅት ያላቸውን ዝግጅት ያሳዩበት ድንቅ ምሽት ሆኖ አልፏል። እንግዲህ የስፖርት አባባል በስፖርት ውስጥ ትናንት ታሪክ ነው፣ ዛሬ እድል ነው፣ ነገር ግን ገና የሚጻፍ አዲስ ገጽ ነው። አድማጮቻችን፣ የዛሬውን ዝግጅት ለመጨረስ ለመላው የስፖርት አፍቃሪዎች መልካም እና አስደሳች ቀን እንዲሆንላችሁ እንመኛለን። ለበለጠ መረጃ ኢቲቦሎ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ሚዲያችንን ይቀላቀሉ።